እናቴ እንጨት ሰብራ ጎመን ሸጣን ያሳደገች አባቴ ደግሞ በእጁ እየቆፈረ በሬም ማያርሰውን በእጁ እየቆፈረ ና እስኪ ና ወደዚህ ና እንጂ ይሄ እጁ የምታዩት ምንም ሆኖ አይደለም። እኔ ለማሳደግ የተከፈለ ዋጋ ነው። እናቴም አተን የምንበላው ባጣንበት ጊዜ እንጨት ወይራ ቆፍራ እንጨት ሸጣ ዳቦ ብርቅ በሆነበት ጊዜ ከገበያ ዳቦ እየተገዛ እየመጣ ነበር ያን ችግር የምናልፈው። ዛሬ በዚህ ሁሉ ውጣ ውረድ ውስጥ ነው እዚህ ጋር ደርሼ ከዚህ ለምስጋና የበቃሁት ለዚህ ፕሮግራም የበቃሁትና ለዚህ ሁሉ ዋጋ የከፈሉልኝ እናትና አባቶቼ ናቸው። ገና ቅድም እኔ ገና እንደገባው ፊታቸው ጠቁሮ ነበረ። ሁለት ሰው ጠርቼ ምን ሆነው ነው ብዬ ጠይቄ ነበረ። በኋላ ስሰማ ደስታ ነው እያለቀሱ ነው የሚል ነገር ሲነግሩኝ ነው የተረጋጋሁትና ሳያቸው በጣም ከፍቷቸው ነበረ እና ይህን እጁ የጎበጠውን እጁ ጎብጦ ያሳደገኝን አባቴን ገበያ ሄዳ ጎመን ሸጣ እንጨት ሸጣ ያሳደገችኝን እናቴን በዚህ በእናንተ ፊት እንድታመሰግኑ ይፈልጋሉ። ሁላችንም ለጸሎት እንነሳ። ክቡር አባታችን በጸሎት ይዘጉልኝ። እሺ የተቀመጣችሁላችሁ ብድግ በሉ። እሺ ብድግ በሉ የተቀመጣችሁ ለጸሎት እንነሳ። እሺ በቅድሚያ ወንድማችን ዘማሪ ሚኪያስ ልጃችን እህታችን መግሊስ ለዚህ ቀን ለዚህ ዕለት ስላደረሳችሁ እግዚአብሔር ስሙ ለዘላለም የተመሰገነውን እንኳን ደስ ያላችሁ። ይማረን ይሳለን ቀበነው ይትማጸነን ሰዓተ መዓልቱን ባርኮ ቀድሶ በሰላም ያዋለን አምላክ ተረፈ ምሽቱን ባርኮ ቀድሶ በሰላም ያሳድረን። አምላካችን እንደዚሁ የዛሬዋን ዕለት በከበረ ስምህ ተሰባስበን ስምን እንድንቀድስ ክብርን እንድንኖር ስለፈቀድክልን የልጆቻችንንም እንደዚሁ በቤትህ ተሰባስበው የልቦናቸውን መሻት ትፈጽምላቸው ዘንድ አንተስ ልቦናቸውን ስለፈጸምክላቸው ስም ለዘላለም የተመሰገነ ይሁን። የሰላም አምላክ ሰላሙን፣ የፍቅር አምላክ ፍቅሩን፣ አንድነቱን በሰላም አምላካችን ያድለን። እንደዚሁ በሰላም ያሰባስበን አምላክ ሁላችንም በየመጣንበት በሰላም ወደ የቤታችን ያስተጋባን። እግዚአብሔር አምላክ ሁላችሁም እንደዚሁ